እየወሰድሽ ያለሽውን ነገር ብቻ ነው ማወቅ የምፈልገው። የመረጥከውን መርጣ አልፈልግበት ቦታ ማለት ነው። ደስ ይላል። እንደዚህ ነው በቃ። በጣም ደስተኛ ነኝ። ደስታሽ አይቀጥልም ሄለን። እንዴት እንደሚቀጥል ደግሞ እናሳይሃለን። እሺ ጠብቂኝ፣ አሳይሻለሁ። አሁን እንዳይቆጭ፣ ዛሬ ለመጨረሻ ጊዜ ነው የምነግርህ። እንዳይቆጭ አትመለሱ። ደስ አዎ ሰላም ችግር የለውም። የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ተሻለን ሰድጄ ትብስና መጣ ኋላ ያገሬ ሰው እንግዲህ ዛሬ ልውል ከያብ ጋር እንዳትሆንም በጣም ነበር ሲናደድ የነበረው ነገር ግን አያችሁት አይደል? አንዳንድ ጊዜ ትብስ ስትሄድ ትሻል ትመጣለች ነው የሚባለው። ትሻል ስትሄድ ትብስ ትመጣለች ያሉ እና ዛሬ ላይ እጁን አንስቶ ሁሉ በጥፌ መታት ልውል እንግዲህ ሁሌም የሚያከብራት የሚወዳት እንደውም ደግሞ ለራሱ የሚፈልጋት መልካም ወንድሟ መከቷ ነው። ዛሬ ላይ ግን ካላስ ከያብ ውጭ ወደ ውጭ ብሎ ነው የተናገራት። አንዳንድ ጊዜ በነገራችን ላይ እኛን የሚጠላን ሰው ወይ ደግሞ እኛ ልናገኘው የነበረን ነገር እንድናገኝ የማይፈልጉ ወይም ደግሞ እኛ ያንን ነገር የኛ የሆነን ነገር የሚፈልጉ አይነት ሰዎች በጣም ጠላት አድርገን እንይዛቸው እና በስተመጨረሻ ግን ሌላ ሰው መጥቶኛል ሊጎዳና ሲል አሳልፎ አይሰጡን ነው ከተረዳችሁት ማለት። ምክንያቱም ዛሬ እስከ ዛሬ ልውል ከያብ ጋር እንድትሆን አይፈልግም ነበር። አሁን ላይ ግን ያብ ጋር ተጣልታ ሌላ ሰው ጋር መጥታ ሲያያት ግን አይታችሁታል ያደረገውን ነገር። በፍጹም ከሱ ውጭ ጭራሽ መሆን የለብሽም ብሎ ነው ያላትና በቃ እንደዚህ ነው። አያችሁት አይደል? አንዳንድ ጊዜ በቃ የሆነ በጣም መጥፎ አድርገን የምናስበው ሰው በችግራችን ሰዓት ወይ ደግሞ በተጎዳንበት ሰዓት ከጎናችን የመሆን እድል አለው። ያልጠበቃችሁ ሰው ነው ከጎናችን የሚሆነውና እንግዲህ ያው ያብና ልውል በጣም የሚጣሉ አይነት ሰዎች ነበሩ። ነገር ግን ዛሬ ሌላ ሰው መጥቶ ግን እሱን ሊወጋው ሲል አይታችኋል። ከጎኑ ሆነዋል ማለት ነው። ለሱ ብሎም እንግዲህ ከሄሉ ጋር ተጣልቷል። የምታደርገው ልክ አይደለም ብሎ ስላሰበ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ቪዲዮውን ስትጀምሩ ላይክ እያደረጋችሁ እስኪ እናንተ ሀሳብ አስተያየታችሁን ስጡ። አሁን ላይ እንኳን እንሰማለን እናያለን፣ ግን አንፈርድም በሚለው እንለፈው እንላለን። ምክንያቱም ሁላችንም የየራሳችንን ሀሳብ እየሰጠን ነው። እየሰጠን ግን አንዳንድ ጊዜ ምን ይባላል መሰላችሁ ልብ ካላየ አይና የሚባላል እና ብዙ ጊዜ አይናችን በቃ ከዛ ቦታ ላይ አይናችሁ እያየ ነገር ግን ልባችሁ እዛ ቦታ ውስጥ ካልሆነ በፍጹም በቃ አይናችሁ እኮ ፈጧል፣ ነገር ግን ልብ ነው ዋናው ነው የሰው ልቡ ነው። ስለዚህ እኛ የምናደርገውን ነገር እነሱ ማየት ካልቻሉ አንድም ሰው ሊያስተካክለው አይችልም። በህይወታችን ደግሞ ልናስተካክል የምንችለው እኛ ራሳችን ብቻ እስከሆነ ድረስ ለሄሉ እንግዲህ ሁላችንም እንወዳታለን፣ እናከብራታለን። ጥሩ ደረጃም እንድትደርስ እንፈልጋል። ጥሩ የሆነ የራሷን ህይወት እንድትኖር ነው የምንፈልገው። ስለዚህ በቻልነው አቅም እኛ የምናቃትም የማናቃትም ከጎኗ ሆነን ያው በቃ የማይጠቅማትን ነገር ይሄን ነገር አታደርግ፣ የሚጠቅማትን ደግሞ እንደዚህ አድርግ እያልናት ነበር። ነገር ግን አሁን ላይ በቃ የራሷን ምርጫ መርጣለች። እኔ እንደ ራሴ እንደመመክራት እንደህት አሁን ላይ በቃ ብዙዎቻችሁ እንደነገርኳችሁ ወደ እንዳልከት ተመለሽ የሚሉ ሰዎች አሉ። ግማሾቹ ደግሞ ያብጋ ታራቂ ነው የሚሉት፣ ግማሽም ደግሞ ዛሬ ያደረገችውን ነገር ለከና ጀግና ናት አብረሽ ቀጥይ ለከነሽ እያሉ የሚያትሏትን ሰው ስላየሁ ነው። እና እንግዲህ ሰው እንደራሱ ለምን እንዲያላችሁ ማለት አልችልም። የሰው ልጅ እንደ መልካችን አስተሳሰባችንም የተለያየ ስለሆነ ሁሉም የራሱን አመለካከት እያስቀመጠ ነው። ነገር ግን እናንተ የምጽፉትንም ሆነ የምትናገሩትን ነገር እናንተ ታደርጉታላችሁ ወይ? እኔ አሁን ለምሳሌ ለሰው ልጅ ምግብ ለምሳሌ እኔ የምበላው ምግብ ነው ለሰው ልጅ ልሰጥ የምችለው። እኔ የማልበላው ምግብ ለሰው ልጅ የምሰጥ ከሆነ ይከባድ ነው። ገባችሁ አይደለ? ስለዚህ እኔ ልባላው ሊዋጥልኝ የምችለው ምግብ ለሰው ሰጣለሁ፣ መልበስ የምችለው ልብስ ለሰው ሰጣለሁ። ገባችሁ? ካደረግን አይቀር ትክክለኛ ነገር ነው ማድረግ ያለብንና አሁን እናንተ በሷ ህይወት ውስጥ ሆናችሁ እናንተ የማታደርጉትን ነገር እሷን የምትደግፉ አይነት ሰዎች ልክ አይደላችሁ ብዬ ነው የማስበው። ነገር ግን መብታችሁ ነው ይሄ እናንተ እንጂ ይሄ ስላላደላችሁ እንዴ። እኔ ግን በራሴ አንግል ልክ ከሆነ ልክ ናት። እኔ ለራሴ በሷ ቦታ በሆነ ይሄን አላረግም። ከሰው ወጥቼ ሰው ውስጥ አልገባም። ለምንድን ነው በመቸኮል ላይ እኮ የቸኮለች ያለችበትን ደረጃ ዛሬ ላይ ታያላችሁ። ናቴ ጋር ነበረ፣ ከናቴ ጋር ተለያየ። እንግዲህ እሱም አይታችኋል። ናቴ ራሱ
ያው ከስልክ ጠፋ ብትልም እንኳን 7 ወር እኮ ነው የቆየሁት። እንኳን 7 ወር የሰው ላይ እኮ ብዙ አመት ይታገሳል። ለምን አልታገሽኝም ብሏል። ገብቷችኋል? ስለዚህ የተባለውም ደግሞ 7 ወር በላይ አልቆየም ናቲ። ነገር ግን ቢሆንም በዛ ቅጽበት ያው የራቃት ስለመሰላት የራሷን ህይወት ጀምራ ነበር ከእንዳልክ ጋር። ወዲያው ደግሞ ናቲ ያንን ከማለቱ እንዳልክ ጋር ተለያዩ። አይታችኋል አይደለ? እንዳልክ ጋር ከተለያዩ ወዲህ ደግሞ ትንሽ ረፍ ብላ ነበር። በኋላ ያመጣ ተባለ ከያብ ጋር ተባለ። አሁን ላይ ደግሞ ልዑል በመሀላቸው ገብቶ እየረበሸ ያለ ጭራሽ ደግሞ አሁን ሌላ ሰው መጣ። ይህ ዛሬው ደግሞ ጫን ያለው ማለት ነው። ምክንያቱም በአንድ ሴኬንድ ውስጥ ትናንት ያብጋ በቃ የተብላ ተለያይተ ዛሬ ሌላ ሰው ጋር ለምን እንደነገርኳችሁ ለምን ሰው ጋር ትቀርባለህ ወይ ሌላ ነገር አይደለም። ነገር ግን ይሄ ጨዋታ ሳይሆን ህይወት ነው፣ ወይ ደግሞ የመበሻሸቅ ህይወት አይደለም። የመበሻሸቅ ህይወት ታውቃላችሁ ከባድ ነው። እልህ ያብ ደግሞ በጣም ከባድ ሰው ነው። አይታችሁታል። የገዛ እንግዲህ አበሯቸው እየበላ እየጠጣ ከጎናቸው ነበረ። ነገር ግን ልዑል ባለፈው እንደዛ አደረገ ምላስተናገረ እንኳ ብሎ እንደዛ አስደብድቦት አይታችኋል አይደለም? ስለዚህ ይሄኛው ላይ ደግሞ ጠብቆ የሆነ ነገር ያደርገዋል። ፈክሮ ነው የወጣው። ያለውን ነገር ደግሞ ያደርጋል። ያ በጣም ከባድ ነው። ባለፈው አይታችሁታል። ልዑልን የሆነ ነገር ነው ማረግህ እያለ በነገጣቱ ተደብድቦ ነው የመጣው። ስለዚህ አሁንም ቢሆን እንኳን ይሄን የማያውቀውን ድንገት የመጣውን ሰው ማለት ነው እና በሷ ምክንያት ታዲያ የሰው ላይ ህይወት ቤት ጠፋ። በሷ ምክንያት የሆነ ችግር ውስጥ ቢገባቡ እስር ቤት እስከ መድረስ ደረጃ ቢደረሱ እሷን ቀርቶ ቤተሰብ ጋር የሚደርስ ነገር አለ። ገባችሁ አይደለ? ወላሂ የሰው ላይ እኛ የምናመጣው መዘዝ ለብዙ ይተርፋል። እንኳን ለቤተሰብ፣ ለጎረቤት፣ ለሀገር ይተርፋል አንዳንድ ጊዜ እና እንደዚህ አይነት ነገር ጥሩ አይደለም። ሴቶች በጣም እልኸኛ ስንሆን ህይወታችንን በቃ ባጭር ነው የሚሆነው። እኔ እንደነገርኳቸው እንደዚህ አይነት የሚመላለሱ አይነት ሰዎች ህይወታቸውን ያጣሉ። በስደት ዓለም ላይ በሀገር ላይ ገብታችኋል አይደል? አሁን ይሄ እንደዛ ሲገፈትራት ወይ የሆነ ነገር ቢመታት ወይ የሆነ ነገር ብትሆን የሆነ ነገር ጆሮዋን እንትን ቢላት አያችሁ አይደለም? እስከዚህ ደረጃ ያለህ መገባባት አስፈላጊ አይደለም። የሰውን ልታኖሩት የምትችሉት በፍቅር ነው። በፍቅር ደግሞ ተግባብታችሁ መኖር ካልቻላችሁ ካላስ ከነዛ ሰዎች መራቅ ነው ብዬ ነው የማስበው። ገብቷችኋል አይደለም? እና እንደዚህ አይነት ነገር እልህ እኛም ብቻ ሳይሆን በዙሪያችን ያሉ ሰዎችን ሁሉ እናስጠቃለን። እና ያኔ ማንኛውም ሰው እኮ ማድረግ ይችላል። ሰውን ለመምታት ከሆነ ሴት ሆናችሁ ወንድ ማጥፋት ትችላላችሁ። ሴት ሆናችሁ ወንድ መጉዳት ትችላላችሁ። ሴት ሆናችሁ ብዙ ነገሮች ማድረግ ትችላላችሁ። ግን ማሰብ ያለባችሁ የዛሬውን እናንተ ችላችሁ የምታረጉትን አይደለም፣ ነገ ጧት የሚያመጣብንን መዘዝ ማወቅ አለብን። አዎ ሄሉ ከያብ ጋር እንደዛ ካላስ በቃይ ብሎ ትቷት ሄዶ ነበር። በእርግጥ እኔ እሱ ጋር ተልመጥመጥ እያልኩ አይደለም አሁንም የምደግፈው። ነገር ግን ሮጣ ሌላ ሰው ውስጥ ስትገባ የእሷን ሶስት ከቤተሰቦቿ ችግር እንዲመጣባት ስለማልፈልግ ነው። ቢያንስ ራሷን ቆም ብላ ታስብ። እንደ ብቻዋን ትንሽ መሆን አችልም እንዴ? ራሷን ቆም ብላ ታስብና ካላስ ልክ የሆነው ውሳኔ መወሰን ትችላለች። ግን እሳ በዚህ ቅጽበት አሁን ለእኔ ጥሩ መስሎ አልታየኝም። እኔ እንግዲህ ይሄ የራሴ አመለካከት ነው። ስህተት ካለብኝ አርሙኝ። በተረፈ ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ነገሮች ተስተካክለው ለማናደድም ብላ ከሆነ ግን ከዚህ በላይ ቢበቃት ሌላ ችግር እንዳይመጣባት ብዬ አስባለሁ። እወዳችኋለሁ። አብሬያችሁ ነበርኩት። ይቡልኝ። አሰላሙ አለይኩም ወራህመቱላህ